እኔ አዲስ ሕግ ይዤ ነው የመጣሁት። ንጽጽር በአይሁድና በሙስሊሞች መካከል፣ በክርስቲያኖች ደግሞ ዩኒታሪያን የሚባሉ ክርስቲያኖች አሉ። ኢየሱስ ሰው እንጂ አምላክ አይደለም ብለው የሚያምኑ ማለት ነው። እነሱ ስላሴ ከሚያምን ትውልድ ንጽጽር ማድረግ የለበትም። ማን ከማን ነው የምታነጻጽረው? ሰው ከአምላክ ጋር እያነጻጸርክ ምን እኔ ምንድነው መማረው? በቃ ይሄ እኮ ተራ ሰው እንትን የሚረዳው ነገር እኮ ምንም ወሬ ማውራት እኮ አያስፈልግም እኮ ራሱ። አንድ እስራኤላዊ ሰው ተሸክመ መጥተህ አምላክ አይ ሰው አይደለም ብሎ ከሚያወራ ሰው ንጽጽር ገጥ የምን አባ ንጽጽር ነው የምትገ ይሄ አስፈላጊ አይደለም ራሱ። ይሄ ነገር ራሱ እኔ አልቀበለውም። ኢየሱስ ሰው ነው፣ ደካማ ሰው ነው። ቢችል ኢየሱስ ቢችል እሳት ያዘንብባችሁ ነበር። እናንተ አምላክ ነህ ብላችሁ ከማይሆን ከማይችለው ኃይል ጋር የምታላትሙ ሰዎች እሳት ያዘንብባችሁ ነበር እናንተ። ስለዚህ ትክክል አይደለም። ካነጻጸርክ ሌላ ነገር ነው መነጻጸር ያለበት። በስላሴ የሚያምን ደግሞ አምላክን ጸጉር የሚያበጥር አምላክ የሚፈልግ ትውልድ ራሱ መዳከም ነው ያለበት። ትርጉም የለውም፣ አያስፈልግም። ንጽጽር የምታደርጉ ከሆነ መስፈርቱ ራሱ ምንድነው መሆን ያለበት? በቃ ከሰውነት ወጣ ብለህ መምጣት አለብህ ነው። ኢየሱስ ለንጽጽር አይቀርብም። ሰው ነው፣ ደካማ ሰው ነው። ምን አቅም አለውና ነው የአምላክነት ቦታ? ምን የኢየሱስ አምላክነት ምናምን አምላክ አይደለም ኢየሱስ። ተአምር አደረገ ምናምን ብለህ ደግሞ ማን ልታሳምን ነው? የምን ተአምር ነው? ድንቅ ነገር አይደለም። ውሃ ላይ ተራመደ፣ እንደዚህ ያደረገ እንደዚህ እሱ ሌላ ነገር ነው። ሌሎችም አድርገውታል ራሱ። እንዴት የተደረገው ከተባለ ራሱ ብዙ ነገር አለ። ብዙ ሰዎች አሉ ያደረጉት። ከነሱ ነው መነጻጸር ያለበት ኢየሱስ። ልካችሁን ወቁ፣ ቦታችሁን፣ ደረጃችሁን ወቁት። እናንተ ምንም ቦታ የላችሁም። ካሁን በኋላ በስብሳችኋል። በነገሮች ላይ ኢየሱስም ድንግል ማርያምም እናትና ልጅ ናቸው። ልዩነት የለውም እኮ። ግን ተው መጣ ደግሞ ተው በቃ አያገባኝም። አሁን ፕሮቴስታንቶች በቃ እንትናቸውን ሰማይ ሰቅለው በቃ ኢየሱስ ኢየሱስ። አሁን ኢየሱስ የማይል ሰው የለም። በቃ በኢየሱስ ነው። አንዷ ሰምተሻታል? ኢየሱስ ጌታ ነው የሚባል ሆስፒታል ነው መሄድ የምፈልገው ብለው ብያቸው ምናምን በላ ሙድ ስትይዝ በራሷ ላይ ድንግል ማርያም ካለ አንድ ሰው ኢየሱስ ካለ እኩል ነው። ምንም ልዩነት የለው። እናትና ልጅ ናቸው። ማርያምን ክዶ ኢየሱስ ስላለ የተለየ ነገር ያገኛል ማለት የምን አባቱ ነው የሚያገኘው? ይሄ እንደውም ፖለቲካ ነው። ፕሮቴስታንትና ፖለቲካ ነው። እንደውም እሷን ነው ማክበር ያለባቸው በበለጠ። እኔ መቻላ ከብርም አልኩ ግን አሁን እኔ ይገርመኛል። ኢየሱስ የተሰጠው ክብር እኮ አሁን እኮ በቃ ምንድነው አሁን ፕሮቴስታንቶች የሚያደርጉት ፖለቲካ ነው ያደርጋሉ። አሁን እየጮፋ ደቡብ አፍሪካ ላይ የገዛው ቤት አሉ። በጣም ውድ ቤት ነው የገዛው። ይመቸው ኢየሱስ ጌታ ነው እያለ ማለት ነው። እና በኢየሱስ ኃይል ነው የገዛው ቤቱ። በስንት ሚሊዮን ዶላር ነው የገዛው። በኢየሱስ ኃይል ነው፣ በኢየሱስ በረከት ነው። ውሸት ነው፣ እየዘረፈ ነው የገዛው። ስለዚህ ፖለቲካ እየተሰራ ነው። ማምታታት የለባቸውም እነዚህ ፕሮቴስታንት ምናምን የሚሉ ሰዎች። ሲጀመር የዝሙት መንፈስ ነው ያደረጉት ራሱ። ቆንጆ ቆንጆ ሴቶች ካልሆኑ አባል አይደረጉም። ካሜራ ላይ የሚገቡት ራሱ ቆንጆ ቆንጆ ሴቶች ናቸው እንጂ እነዚህ ባሪያዎች ምናምን አይገቡም። አስቀያሚ ፊት ያላቸው ካሜራ ውስጥ አይገቡ። ሰው እንዲሄድ ማለት ነው። እነሱን ፈልጎ ሰው ይሄዳልና ምን ያውን ፕሮቴስታንት እምነት ነው ብሎ የሚያወራ ሰው ካለ እኔ እንደውም ፕሮቴስታንት ጋር ማውራት የለብኝም ካሁን በኋላ። የምር እንዴት እንደናቆት በቃ እንዴት እንዳስጠላኝ። የመጨረሻ እንስሳ ነው በቃ። የሚያደርገውን አያውቅም፣ የሚያደርጉትን አያውቁምና ይቅር በላቸው የሚባሉት ፕሮቴስታንቶች ናቸው። ያሳዝናል። የነቃው ነኝ ብልጥ ነኝ ምናምን ብለህ የባሰ ነገር እኮ አታደርግም እኮ። ሄሎ ኢየሱስ እንዴት ነህ? ሄሎ ሄሎ ምናምን ይላል እኮ። ሄሎ ኢየሱስ እያልክ ስልክ ታወራለህ እንዴ? አሁን ደግሞ ማን ነበር የላከልኝ? ኢየሱስ ክርስቶስ ሄጄ ፎቶ ተነስቼ የመጣው ምናምን ያለ ሰው አለ ራሱ ፓስተር ማለት ነው። እንደዛ ሲል ህዝቡ አሜን ነው የሚለው እኮ። ያሳዝናል። እንደዚህ አይነት ትውልድ ከሆነ እየተፈጠረ ያለው ትርጉም የለውም። ኦርቶዶክስን ለመስበር ተብሎ ከሆነ ኦርቶዶክስ በራሷ ትሰበራለች። ምንም እንትን የላትም። ያለ ክንፍ የምትበር እንትን ስለሆነች ኦርቶዶክስን ለማዳከም ምናምን ተብሎ ከሆነ ምንም ትርጉም የለውም። ራሱ ግን ፖለቲካ ነው አጀማመሩ። ራሱ የፕሮቴስታንቶች ፖለቲካ ነው። አላማቸውን ነው የሚያስፈጽሙት እነሱ፣ ፍላጎታቸውን ነው። ዓለማዊ ሰዎች ናቸው። ራሱ መንፈሳዊነት ፕሮቴስታንቶች ውስጥ አለ የሚለኝ ሰው ካለ ሞኝ ነው። ምንም መንፈሳዊነት የለም። ሚስጥር ነው መንፈሳዊነት ፕሮቴስታንቶች ጋር የለም። እንዴትስ ይኖራል? ቂጥ እየዳበሱ መንፈሳዊነት ከየት ይመጣል?
እንዴ ጦትን ተጭነው ጸሎት እያደረግን ነው ብሎ ማለት ከየት መንፈሳዊነትን ይመጣል? ከየት ይመጣል? እንደው የኦርቶዶክስ እኮ በጣም የሚያሳዝነው ገድላት ምናምን የሚባለው ነው እንጂ እኮ እንደዚህ አይነት ነገር እኮ የለም። አለ ተደብቀው የሚለበልቡት ነገር አለ፣ ግን በአደባባይ ደግሞ እንደ ፕሮቴስታንት ግን የለም። የምሬን ነው። ቺኮችን እያበረጡ እንትን እግር እየሰቀሉ መጫወት ማለት የፕሮቴስታንት መንፈሳዊነት የለም። የተጠማ የተራበ ነው ፕሮቴስታንት። አስመሳይ ፖለቲካ ነው። ኢትዮጵያን እየወረሯት ነው። የሚያሳዝነው ነገር የሚወሯት ደግሞ በሀሳብ አይደለም። ሀሳብ ማን ይቀበላል? አሁን የኢትዮጵያ ወጣት ኢየሱስ ጋር ስልክ አውርቼ መጥቻለሁ ብለው እንዴት ነው ጌታን ተቀብያለሁ የሚለው? እንደዚህ አይነት እንትፉንት እያወራ ፕሮቴስታንት ነኝ የሚባል አድሃሪያን እንዴት ትውልድ እንትን ይላል? ግን ረሃብተኛ ህዝብ አለ። በዱቄት በረሃብ ነው፣ በችግር ነው፣ በደካማ ጎኑ እየገቡ ትውልድን ኢትዮጵያን እየወረሯት ነው ፕሮቴስታንቶች። ከዛ ደግሞ ሀገር እየመራን ነው ብለው አሁን አብይ የሚባል አንድ ጨቅላ አለ፣ ደንቆሮ መሪ አለ። እሱን ይዘው እንደፈለጉ እየሆኑ ነው አሁን ማለት ነው። መጨረሻቸው በጣም ከባድ ነው። ፕሮቴስታንቶች መጨረሻቸው በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ ትውልድ ከእንደዚህ አይነት ነገር ራሱን መጠበቅ አለበት። ኢየሱስ ጌታ ነው። ኢየሱስ ጌታ ከሆነ ማርያምን ጌታ ነች። አስመሳይ እናቷን እንትን አድርገው ልጇ እንትን ማድረግ አስፈላጊ አይደለም። ራሱ ከሆዷ የወጣ አንድ ህፃን ልጅ ከፍ አድርገው እናቱን በዚህ ልክ እንትን ማድረግ አግባብ አይደለም እኮ። ራሱ ልዩነት የለውም። ያማልዳል ምናምን የተምታታ ሀሳብ ነው ያላቸው። ራሱ ፕሮቴስታንት የተምታታ ሀሳብ ነው ያለው። አማላጅ ነው፣ ጌታ ነው፣ ፈጣሪ ነው፣ ፍጡር ነው። ምንድን ነው የፕሮቴስታንት ሀሳብ የሚባለው? ስለዚህ በጣም ከባድ ነው። ኦርቶዶክስ እኔ ጋር ሊከበር አይችልም። ራሱን ሳያስከብር እኔ እንዴት አከብረዋለሁ? እኔ ኦርቶዶክስ የሚከበር ነገርም የለውም። ራሱ ግን በአስመሳይነት ነው እንጂ ፕሮቴስታንት ነኝ እያለ ታዲያ ኦርቶዶክስ እንዴት ይነቅፋል አንድ ሰው? ከባዱ ነገር ምንድን ነው? የምትመታበት እሷ ድርሳናት ገድላት ምናምን እያለች እየጨቀየችበት እንትን አለ። በዛ ነው የሚመቷት። እነሱ ደግሞ ፕሮቴስታንቶች በተግባር ነው የሚኖሩ። ጸያፍ ነው። ተስፋ የቆረጠ ትውልድ የሚሰበሰብበት ስፍራ ነው ፕሮቴስታንትነት። ሰላም ባብ፣ እንዴት ናችሁ? እንዴት ነህ? ሰላም ነው አለ። በህይወት አለሽ እንዴ ማሂ? አዎ አለሁኝ። ጠፋ አንተ ስለጠፋህ ነው አለ። ፍቅር ይዞኝ ነበረ ብለሽ ታወሪ ነበረ ድሮ። አሁን የጠፋ ፍቅሩ? እንደዛ ትይ ነበረ እኮ በውስጥ እኔ ያላንተ መኖር አልችልም ምናምን ትይ ነበረ። ኧረ ባቢ ተው ደስ ብያለሁ። እኔ ተሳስተሃል። ስክሪንሾት አድርጌ ላምጣው። እንዴት ነሽ? ሰው ሲጠፋ አዲስ ነገር ይዞ ይመጣል ብዬ አስተዋለሁኝ። እንዴት ደህና ነኝ አለሁኝ። እያገለገለች ነው? አይ አቁሜያለሁ። እኔ ከሃይማኖት ንጽጽር ውስጥ ወጥቻለሁ። ኡስታዝ ጀማል ሰላም ብያለሁ። ወይ ባቢ ሰላም ብያለሁ። እንዴት ነህ? ያ ሰላም። ቅድም እኮ አረፉ ብዬ ስነሳ አይኔ ነው ወይስ ምንድን ነው? በጣም ደስ ብሎኛል ባቢ ስለመጣልህ። እንዴት ነህ? አለን። አይ ምናልባት በራስ በግል ጉዳይ ካልሆነ በስተቀር ምንም ቢመጣ ምን ትጠፋለህ ብዬ አላስብም። ብቻ ስለመጣ አጠቃላይ ደስ ብሎኛል። ደህና ነህ? አዎ በግል ነው፣ ስራ ነው፣ እየቀጠቀጥኩ። ሰላም አለይኩም። እስኪ ጣልቃ ትግበስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይ ሰላም ልበሉ ኡስታዝ። አንከራተውኝ እኮ ነው። ከፍቷል ይሉኛል። እኔ ቲክቶኩን ዞሯለሁ። መንፈስ ሆነብኝ። ኤአይ ሆነ ነው እንደመጣው። ሁላችንም ነው፣ አንተ ብቻ አይደለም። ጀነራል ሁላችንም እንደዛ ያለ እንዳለ በቃ እኔ እዛ መሐመድ ገጣጣው የሚባል ጋር እየቀጠቀጥኩ ኮመንቱ ባቢ መጥቷል እንዳለ ቀዘኑ ነው። ከዛ ወርጅ ቀዘኑ ዋው ገጣጣው እሱ ጋር ገብተህ ምን ታወራለህ አንተ? እራሱ እየረገጥኩት ነበር። ወሬ የለም። አይ ዝም ብዬ ልደበርበት ብዬ እየረጋገጥኩት ነበር። እንዴት ነህ? አሎ ሰላም ነኝ። እንዴት ነህ? አይ ደህና ነው። ወፍራል ድምጽ ጎርን። እሺ ኡስታዝ ጀማል አፉ በለኝ። ያው ሚውት አላላ ወላሂ ጨርሻለሁ። አትሉ በቃ ያው ሰላም ለምን
እኔ ራሱ ላቋርጠው ነበረ። ማን እኔ ወይስ ጀነራል? ጀነራልን እንጂ እሱ ችግር የለበትም። እንትን ስለሚል ብትቆጣው ራሱ ምንም እንትን የለውም፣ ይሰማል። አይ ዛሬ በነገራችን ላይ ያንተ ናፍቆት ነው እንደዚህ ያደረገው እንጂ ሌላ ጊዜ እኮ ከታች ካገኘን ንግግሩን አቋርጠው ነው ኡስታዝ ጀማል እናስገቡት የሚለው እኮ። ዛሬ ግን አልፈርድበትም። ያ ችግር የለውም። ስሜትም ሊሆን ይችላል። እንትና ጋር ነበርኩ እያለ ነው። ታዲያ የሌላ ቦታ አጀንዳ ይዞ መምጣት የለበትም። እንደዛ ከሆነ ወደ ታች ነው የምልከው። ናፍቆቱ ፍቅር ነው መሆን ያለበት። እሱን እኔ መስማማለሁ። በተለይ የዛኛው ሰው አስፈላጊ አይደለም። ራሱ ወስዶ ምን ብሎ ራሱን አሳድሶ በአዲስ መንፈስ ነው እንጂ መምጣት አለበት። ያንን አምጥቶ ወደዚህ እንዴት ሊሆን ይችላል? እኛ ያለንበት ዓለምና እሱ የመጣበት ዓለም ሰምና ምድር ነው። እዚህ ደስታችን ነው የምናጣጥመው። ከባድ ነው። ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳቢሩ ልጀምር ይማር የኔ ልጅ ነው። አልሐምዱሊላህ ረቢል ዓለሚን። ሳቢሩ አህለ እንዴት ነህ? አለሁኝ አልሐምዱሊላህ። ባቢ ደህና ነህ? እንዴት ነህ? ሰላም ነኝ አለሁ። አለን አልሐምዱሊላህ። እሺ ያው ጀዛኩሙላህ ኸይረን ለእድሉ። ግን ያው አንዳንድ ነገራቶች መተዋወስ ይኖርብናል። ከዛ ነገር አንፃር ኢንሻአላህ ትንሽ የደቂቃ 3 ደቂቃ ተጠቅሜ ወይ እስከ 5 ደቂቃ ባለው ለተጠቀምና አንዳንድ መልእክቶች እንማማራለን። 300 ምናምን ሰዎች አለን። የተወሰኑ ነገራቶች እንማማራለን። ያው ቁም ነገርም ጣል ያደረግንበት ብንሄድ የተሻለ ነው ብዬ ነው። ቀልድ ብቻ ሲሆን ያው ቀልብ ያደርቃል አብዛኛው ጊዜ ማለት ነው። እና ኢንሻአላህ ምንድነው የተፈጠርንበት ዓላማ አንዘንጋ ነው። ወንድም እህቶች ሙስሊሞች ማለት ነው። የተፈጠርንበት ዓላማ አንዘንጋ ማለት የምፈልገው እርሱ ምንድነው አምላካችን አላህ ግልጽ በሆነ ነገር ግልጽ በሆነ ቃል ነግሮናል። የሰው ልጆች ለምን ዓላማ እንደፈጠራቸው ሱረቱ ዛሪያት ላይ ምዕራፍ 51 ቁጥር 16 ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ነው የሚለው። ሰዎችም ሆነ ጋኔኖች አልፈጠርኳቸውም እኔን ሊያመልኩኝ ቢሆን እንጂ እያለ አምላካችን አላህ ይናገራል ማለት ነው። ስለዚህ የተፈጠርነው ለዚህ ዓላማ ነው። አምላካችን አላህን በብቸኝነት ልናመልክ ነው። ከዛም በኋላ የምንመለከታቸው ነገራቶች በአጠቃላይ አምላካችን አላህን በምናመልክበት ጊዜ እንድንጠቃቀምበት እንዳንቸገር። ሱብሃንአላህ ትመለከታላችሁ። እነዚህ በአጠገባችን በዙሪያችን ያሉትን ነገራቶች በአጠቃላይ መጠቃቀሚያ የሆነን ዘንድ ነው አምላካችን አላህ የፈጠረልን ማለት ነው። ከምግቦችን ብትሉ ከልጆችን ብትሉ ከእንስሳዎች ሁሉንም ነገራቶች ማለት በሚቻል ሁኔታ ለዚህ ዓላማ የተፈጠርንበት ዓላማ ግቡን እንድንመታ አምላካችን አላህ ያመቻቸበት መንገድ ነው ማለት ነው። በምሳሌ እናድርገውና አንድ ምሳሌ ላስቀምጥላችሁ። ለምሳሌ አንድ ተማሪ ከሆል አንደኛ መውጣት ይፈልጋል አይደል? ከሆል አንደኛ መውጣት ይፈልጋል፣ ጎበዝ ተማሪ መሆን ይፈልጋል። ከዛም በኋላ ምን ያደርጉለታል ወላጆቹ? ለዚህ ተማሪ መጽሐፍት፣ አጋዥ መጽሐፍቶች ከዛም በኋላ በሚፈልገው አይነት ይደረድሩለታል። ከዛም በኋላ ስለ ምግቡ ማሰብ የለበትም። ምግቡ በአጠቃላይ ይሸፈንለታል። ምግቡ ይሸፈንለታል፣ ልብሱን፣ ማንበቢያ የሚያነብበት እነዚህ ነገራቶች በአጠቃላይ ማለት ነው። ሐታ ጊዜው እንዳይባክንበት ራሱ ትራንስፖርት መጠቃቀሚያ መመላለሻ፣ ምናልባት በእግር ምናምን እየተመላለሰ ጊዜው እንዳያልቅበት የማጥኛውን ሰዓት እንዳያልቅበት ምን ያደርጉለታል? ትራንስፖርትንም ጭምር ይሸፍኑለታል ማለት ነው። ከዛም በኋላ ሰውዬ በቃ ፎከስ ማድረግ ያለበት በምንድን ነው? በዚህ በቃ ዓላማው ላይ ነው። በቃ አንደኛ ወጣለሁ ወይም ደግሞ ጎበዝ ተማሪ መሆን እፈልጋለሁ የሚለውን ነገር ነው ፎከስ ማድረግ ያለበት ማለት ነው። ከዛ ውጭስ ከዚህ ከዓላማው የሚያስቱትን የሆኑ ነገራቶች መራቅ አለበት። ከዛም በኋላ ዓላማው እንዳይረሳ ዓላማውን ግቡን ጽፎ መስቀል አለበት። ገባችሁ አይደል? ከእንቅልፉ ሲነሳ በሚያየው መልኩ በሁሉም አይነት ሁኔታ ይህን ዓላማው ግቡ ካጠገቡ ዞር ሊል አይገባም። ገባችሁ አይደል? በቃ ሲነሳ ከእንቅልፉ ሲነሳ ወይንም ደግሞ በደከመው ሰዓት እነዚህ ነገራቶች የሚያስታውሰው ነገር ማድረግ አለበት። ገባችሁ አይደል? ልክ እንደዚህ ሆኖ እኛም ልክ በዚህ መልኩ ነው ነገራቶች ልናደርግ የሚገባው። ወሊላሂል ሐምድ አምላካችን አላህ መመሪያ የሆነን መጽሐፍ ሰጥቶናል። ከዛም በኋላ ይሄን ያደረገ እኔ ዘንድ ትልቅ ደረጃ አለው ብሏል።
ገባችኋል? ይሄን ያላደረገ ከነዚህ ነገራቶችን የራቀ በቃ ዋዲህ የሆነ በጣም ግልጽ የሆነ በጣም የተብራራ የሆነ ነገር ተሰጥቶናል። ከዛ ባለፈ ደግሞ ምን ተመቻችቶልናል? ሱብሃንአላህ ዑለማዎች የሚያስተምሩን የሆኑ የሚያስቀሩን የሆኑ በእያንዳንዱ መስአላ ላይ ማለት በሚቻል ሁኔታ በእያንዳንዱ ነጥቦች ላይ ማለት በሚቻል ሁኔታ ግልጽ አድርገው የሚያብራሩልን የሆኑ ዑለማዎች ተሰጥቶናል። አምላካችን አላህ ይህን ሰጥቶናል። ሱብሃንአላህ። ከዛ ባሻገር ደግሞ ቴክኖሎጂውን ተመልከቱት። እንደው በቃ ጀስት በቃ በዱንያ ነገራቶች ቢዚ ሆኛለሁ፣ በተለያዩ ነገራቶች ቢዚ ሆኛለሁ፣ ስለዚህ እነዚህ የምማርበት ጊዜ የለኝም ምናምን ብለን ራሱ ምንም አይነት ሰበብ እንዳናቀርብ አምላካችን አላህ ቴክኖሎጂውን ምን ያክል እንዳዘመነውን ተመልከቱ። በእጃችን ላይ የፈለግነውን ኪታብ በስልካችን ማለት ነው አጠገባችን ቁጭ ብሎ ከኛ የሚጠበቀው ምንድነው? የምንፈልገው ቦታ ላይ ገብተን አውርደን ዳውንሎድ አድርገን መስማት። ተመልከቱ ሱብሃንአላህ ምን ያክል ነገራቶች እንዳመቻቸልን ማለት ነው፣ ምን ያክል ገር እንዳደረገልን ማለት። ስለዚህ እነዚህ ሁሉ ለሚያስተነትን የሆነን አካል እነዚህ ሁሉ ሁጃዎች ናቸው። ነገ አምላካችን አላህ ዘንድ ስንቀርብ በቃ በዚህ ምክንያት ነው ብለን ራሱ ምክንያት እንዳንሰጥ አምላካችን አላህ ምን አድርጎናል? ነገራቶችን ሁሉ አመቻችቶልናል ማለት ነው። ስለዚህ አይ በስራ ቢዚ ነበርኩኝ ሁኔታዎች አልተመቻቹልኝ፣ የለም አይሰራም፣ ወላሂ አይሰራም። ምክንያቱም በቃ አሁን እዚህ ጋር ኦልሞስት 300 ምናምን ሰዎች አለ። ሁላችንም የአንድሮይድ የስማርት ስልክ ነው የምንጠቀመው አይደል? ስማርት ስልክ ባንጠቀም ምን አናደርግም ነበር? እዚህ አንሰባሰብም ነበር። ከዛ ባሻገር እንደውም እኮ ስማርት ስልክ ከመምጣቱ በፊት ሚሞሪ የሚባል ነገር ነበረ። ትንሿ ስልክ ላይ ቁርአኖች፣ የተለያዩ አስተምሮች ምናምን እሱ ላይ ተጭኖ ይሰማ ነበር። አሁን ግን የምንፈልገው በቃ ሄዳ አስጭነ ምናምን ነበር። አሁን ግን የለም፣ እጅ ላይ ቁጭ ትላለህ፣ በቃ አውርደህ እነዚህ ነገራቶች የተፈጠርክበትን ዓላማ በደንብ የሚያብራሩልህን የሆኑ ኡስታዞች የእነሱን ሪከርዶች ሲምፕል የምታገኝበት መንገዶች ተመቻችተውልሃል። ቢሰማ የማይሰለች የሆነ ቁርአን አለ፣ የነቢ ሰለላሁ ዐለይሂ ወሰለም አስተምሯል። እነሱ ፍትፍት አድርገው በምታውቀው ቋንቋ በእያንዳንዱ ቋንቋ ማለት ነው በሚገባህ ቋንቋ ሐታ እንደውም በአማርኛ እኮ አይደለም እንደውም አልፎ ተርፎ በኦሮምኛ ሳይቀር በደንብ አድርገው ፍትፍት አድርገው የሚያጎርስ መጥተዋል። በጉራግኛ በል በስልጥኛ በል በየትኛው ቋንቋ ብትሄድ የሚያብራሩልህ ኡስታዞች አሉ። የተፈጠርክበትን ዓላማ የሚያብራራልህ የሆነ ማለት ነው። እነዚህ ሊሰለች የሚገባ ነገር አይደለም። ሐቂቀተን ወላሂ ወደዛ ካልተመለስን በስተቀር የህይወትን ጥፍጥና እናገኝ። የተፈጠርንበት ዓላማ ላይ በዛ ዙሪያ ላይ ካልተሽከረከረን በስተቀር የምንሰማው ነገር በአጠቃላይ ይሰለቸናል ማለት ነው። በሁሉም ነገራቶች ላይ የተሳነፍን እንሆናለን። በሁሉም ነገራቶች ላይ ለምን ከተፈጠርክበት ዓላማ ውጪ ነው እየባዘንክ ያለው። ከዛ ውጪ ወላሂ ሁሉንም ነገር ይሰለቻቸዋል፣ ሁሉንም ነገር። ሌላኛው ምንድነው? ከነዚህ ነገራቶች የሚያዘናጉን ነገራቶች ማዕሲያዎች ላይ ማብዛታችን ነው። ማዕሲያዎች፣ ወንጀሎችን የአላህ ሐራም ያደረጋቸው ነገራቶችን መዳፈራችን ለዚህ ነገር ዋና ሰበብ ይሆናል ማለት ነው። ስለዚህ ኦፍ ኮርስ ሁላችንም እንሳሳታለን። ነብዩ ሰለላሁ ዐለይሂ ወሰለም ሁሉም የአደም ልጅ ተሳሳች ነው አሉ። ከነሱ በላጩ ማን? ወደ አላህ ቶሎ የሚመለሰው እንሳሳታለን። ከዛም በኋላ ምን ማድረግ አለን? ወደ አምላካችን አላህ መሳሳት አለ። ወደ አምላካችን አላህ መመለስ አለብን። እየደጋገምን ስንመጣ በቃ ተስፋ እየቆረጥን አላህማ በቃ አይምረንም፣ በቃ በዚህ ወንጀል አይምረኝም ብለን ተስፋ እየቆረጥን የሸይጣንን መንገድ እየጠረግንለት ምናምን እየተመቻቸንለት ነው የምንመጣ። ለአምላካችን አላህ ቃል ገብቷል። ሱረቱ ዙመር ላይ ምዕራፍ 39 ቁጥር 53 ላይ ምን አለ? ቁል ያ ዒባዲየ አለዚ አስሪፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዐ ኢነሁ ሁወል ገፉሩ ረሒም ወአኒቡ ኢላ ረቢኩም ወአስሊሙ ለህ። ይህ ነው በላቸው አንተ ሙሐመድ ሆይ በራቸው እነዚያ በነፍሶቻቸው ላይ ድንበርን ያለፉ የሆኑ ባሪያዎቼ ከአላህ እዝነት ተስፋ አትቁረጡ በላቸዋል። ከአላህ እዝነት ተስፋ አትቁረጡ። ኢነላሃ የግፊሩ ዙኑበ ጀሚዐ አላህ ወንጀሎቻችሁን በአጠቃላይ ይምራችኋል። ኢነሁ ሁወል ገፉሩ ረሒም
ወልገፉር ረሒም አላህ ምንድነው? መሃሪና ሩህሩህ የሆነ ጌታ ነው። ወአኒቡ ኢላ ረቢኩም ተመለሱ ወደ ጌታችሁ፣ ወአስሊሙ ለሁ ለእርሱ እጅ እግር ስጡ። በቃ ከእናንተ የሚጠበቀው ይህ ምን ይላሉ? ከባድ የሚባል ወንጀል የለም ተውበት እስካደረጋችሁ ድረስ ይላል። ከባድ የሚባል ወንጀል የለም ተውበት እስካደረጋችሁ ድረስ። ቀላል የሚባል ወንጀል የለም በዛው እስከዘወተራችሁበት ደግሞ ቀላል ነው ብላችሁ እስካያችሁ ድረስ። ቀላል ነው ብለን የምንሰራቸው ወንጀላቶች በአጠቃላይ ከአምላካችን ከአላህ ዘንድ ያርቁናል። ስለዚህ እንመለስ ነው ወንድሞች። ባረከላሁ ፊኩም። ጀስት እንደዚህ እንትን ያለበት ቦታ ላይ መንጋ እንሆን። ወላሂ የህይወት ግባችንን እንቅረጽ። የተፈጠርንበትን ዓላማ አንዘንጋ ነው በቃ። ጀስት ዛሬ ላይ ቲክቶክ ስንገባ ለምን ዓላማ ነው የገባሁት? ለምን ዓላማ ነው የገባሁት? አንድ ሐዲስን ብሰማ ብዬ ነው? አንድ ሹቡሃ መልስ ብሰጥ ብዬ ነው? ወይንስ ደግሞ በእኔ ሰበብ አንድ ሰው ወደ ትክክለኛው መንገድ ብመልስ ብዬ ነው ወደ ቲክታክ የገባሁት? ምን አስቤበት ነው? ምን ፈልጌበት ነው ወደዚህ ፕላትፎርም የመጣሁት ነው? እናስተንትን። ሰዎችን ለአማ ነው ወይስ ላምጽበት ነው? አምላኬ አላህ ሐራም ያደረገብኝ ነገር ልፈጽም ነው እዚህ ጋር የመጣሁት? ሰዎችን አታክ ላደርግ ነው ወይስ ሰዎችን ላማ ነው? ወይስ ደግሞ በትክክለኛ መንገድ ላይ ያሉትን ሰዎች ለማሳት ነው? ለምን ዓላማ ነው የመጣሁት? ሁሉንም አምላካችን አላህ ዘንድ እየተመዘገበ ነው እዚህ ጋር የምናደርጋቸው ነገራቶች ነው በአጠቃላይ ማለት ነው። እየተጻፉ ነው። አንዲትን ቃል መሬት ላይ ጠባ አትልም። በቀኝና በግራ የጻፉ ቢኖር ቢሆን እንጂ ያለ አምላካችን አላህ ይናገራል። ሱረቱል ቃፍ ላይ ቁጥር 16 ላይ ማለት ጠብ የምትል ነገር የለም። እያንዳንዷ ነገር ትጻፋለች። ስለዚህ ባረከላሁ ፊኩም። እባካችሁን ግባችን አንርሳ። አላህ ትተን እንሄዳለን። ምናልባት እኮ ወደ ኋላ ብንመለስ ከቤተሰቦቻችን በጣም ለኛ ቅርብ የነበሩ ምናልባት ገና ናቸው በቃ የሆነ ከአሁን በኋላማ ቢያንስ 10 ዓመት 20 ዓመት ምናምን ይቆያሉ። ምናልባትም ደግሞ በወጣትነታቸው ራሱ የሞቱ ይኖራሉ። ከሆነ ደቂቃ በኋላ ሳቢር ይሙት ምን አይነት አደጋ ያጋጥመው የሚታወቅ ነገር የለም። ምን እንደሚሆን የሚታወቅ ነገር የለም። ስለዚህ ጀስት ረጅም አድርገን እናስበቅ። አብዱላህ ኢብኑ ዑመር ምን ይላሉ? ዛሬ እኮ ምንድነው ለአንተ እኮ እድሜህ ምንድነው? ለአንተ እኮ ያንተ የሚባለው ነገር እኮ ዛሬ የተሰጠችህ ቀን ነው። ዛሬ የተሰጠችህ ቀን ለአንተ የተባለችው ነገር ዛሬ የተሰጠችህ ቀን ነው ይላል። ስለዚህ ትልቁ ሀብቴ ዛሬ የተሰጠኝ ቀን ነው። ዛሬ እንዴት አሳለፍኩት? ረዲየላሁ ዐንሁማ እና አፏን 5 ደቂቃ ብዬ ብዙ አወራሁኝ። ኢንሻአላህ ቀጥሎ ወንድሞች ወንድም ጧሊብ አለ፣ ኡስታዝ ጀማልም አለ። ኢንሻአላህ ቀጥሎ እመለስበታለሁ። እንዴት ናቸው? ሰው በመሃል በነገራችን ላይ የማንንም እምነት ተከታይ ሆኖ ያው መጨረሻ ላይ መጠየቅ እንዳለ ሆኖ እምነቱን እንደፈለገ አድርጎ መስበክም ማንሸራሸርም ይችላል። ለዛ ነው ክፍት የምናደርገው። ማንንም ሰው የመሰለውና የፈለገውን መናገር ይችላል። ዝም ብሎ ቤት ተከፍቶ እንትን ማድረግ አስፈላጊ አይደለም። ሰው ሀሳብ መስጠት አለበት፣ የሚመስለውን መተንፈስ አለበት፣ ማውራት አለበት። ይህ መድረክ ነው መሆን ያለበት፣ ሰዎችን የሚቀባበሉበት ነው መሆን ያለበት እና ጠቃሚ ነገር ነው። ስለዚህ ሲወራ የምትወስዱ ሰዎች የሚጠቅማችሁን ውሰዱ። ጥሩ ነገር ነው እንደዚህ አይነት ነገር። እሺ ጀነራል ሱሱ ምንድነው ያልካት? ስለሷ እኔ ምንድነው ውስጤ እንትን እያደረገኝ ነው። ልጠይቃት። ታሪኳ ብትነግረን አሪፍ ነው። ሱሱ አለሽ? ባሉ ራሱ እንደጀመረው ቢመልስልኝ ይቻላል። ባቢ ራሱ ጀነራልን ጠይቀው። ምን አልከኝ?
ራሱ ጀነራል እንደጀመረልህ ቢጨርስልህ ይሻላል። አይ እኔ ሰምቼ የነበረ ሪከርድ ስለነበረ እሱ ነው። እኔ እንደዚህ አይነት ነገር ማውራት ደስ ይለኛል። የሚገርም ነገርና እሺ ለዛ ነው እንጂ ጀነራል ማጨረሰው ከተባለ ይሄ ነገር ያበላሸዋል። የሚገርም ነገር ራሱ ሱሱ አለሽ? እኔ ወንጌል ሰብካለሁ ማለት ነው። እንደዛ ከሆነ ምንም ማድረግ አይቻልም። የማያወራ ሰው ለጀነራል ብዬ እንጂ አይፈቀድም። ራሱ አይደንቲቲ ራሱ አውራ ከፍተህ አውራ፣ ካልሆነ ግን እንትን ትላለህ። አውራ ወይ ሰው ገብቶ እንትን ይበልበት፣ ሀሳብ ይስጥበት። ምን ይሄ እኮ ገስት እኮ አልጋ ከነ ብርድ ልብስ እኮ አይደለም። ቴንክ ዩ ወንድማችንም እንደዛ አድርግ። እህታችን ስልጤዋ ስልጤ ነኝ ያልሽው ቀጥይ አውሪ። ካልሆነ አዳዲስ ሰዎች ገብተው ሀሳብ ይስጡበት። አለሽ እያባረርኩ ነው። ምንም ማድረግ አይቻልም። በቃ ታች ቁጭ በይ እህት አለኝ ትላለህ። ብዙ ሰዎች አሉ ማውራት የሚፈልጉ ሰዎች። ስለዚህ እነሱ ገብተው ነው እንትን ማለት ያለባቸው። ቴንክ ዩ ኡስታዝ ጀማል አለ? ቆይ አለው እንዳትሱ አለው። ኖ አይደለም፣ እሱን አይደለም አውራለ ማለት ነው። አውቄ ነው። አይ ለምን መሰለህ እንትን እኮ ነው አንዳንዴ አውኛ ታውቃለህ፣ ኡስታዝ የተባሉት አንድ ወንድሞችና ኡስታዞች ወደ ሶሻል ሚዲያ ሲመጡ ወደ ቲክቶክ ሲመጡ ሳቢር ቅድም ኡስታዛችን ሳቢር እንዳለውም የራሳቸውን ግብ ይዞ ነው ዝም ብለን የምንጓዝ ከሆነ ማለት ነው። አንዳንዴ ነገሮች እኛ በምንፈልጋቸው ሁኔታ ይሄዳሉ ብለን አስበን ወደ ቲክቶክ ከመጣን በተቃራኒ የሆኑ ነገሮች ደግሞ ሊያጋጥሙን ይችላሉ። ለዛ ነገር ራሳችን ሰብሰብ አድርገን ቆፍጠን ብለን ምን ሊያጋጥመን ይችላል? ምክንያቱም የምንመጣው እኮ ቤተሰባችን ጋር አይደለም፣ ወይም ደግሞ እኛ በምንፈልገው ሁኔታ የምንመራቸው ሰዎች ጋር አይደለም የምንመጣው። ብዙ ህብረተሰብ ሙስሊም፣ ክርስቲያን፣ ሴት፣ ወንድ፣ ሽማግሌ፣ ህፃን ብዙ አይነት ሰው ያለበት ቦታ ነው። ያን ስንመጣም ደግሞ የራሳችን ግብ ይዘን ስንመጣ ምናልባት ጥሩ ነው። ሌላው ደግሞ ብዙ አይነት ሰዎች ባሉበት ደግሞ እንደዚህ አይነት መካሪዎች፣ ኡስታዞች፣ ወንድሞች በጥሩ ቢያዙ በመጥፎ የሚከለክሉ ሲኖሩ ደግሞ ያ ነገር የበለጠ ስራት ይኖረዋል እና ባቢም ደግሞ በጣም እናመሰግናለን። ያው ከዚህ በፊትም የባቢ ቤታችን ነው ብለን ስለምናስብ ነው ሳቢሮም እንደ ይችን ቃል የተናገረው። ሁሉም ሰው ወደ ራሱ ነው የተመለሰው። ሁልጊዜ ቀልድ ከሆነ ሁልጊዜ ጨዋታ ከሆነ ደግሞ ማለት ነው እነዚህ ነገሮች ልብ ያደርጋሉ። ለምን ብትል አንዳንዴ ልባችን የምንለውና ጀሰት የሚባለው ነገር ይለያያል። ጀሰት የሚባለው አካላዊ ሰውነታችን ምግብ ያስፈልገዋል፣ ከመሬት የወጣ ነገር ያስፈልጋል። እቺ ሩህ ምን ይላል ነገር ደግሞ መንፈሳዊ ነገር ያስፈልጋታል እና ከዛ አንፃር ነው ሳቢሮ እናመሰግናለን። ባቢም ከታች ሆናችሁም ደግሞ ሲታዳምጡ ኸይር ጀዛችሁን አላህ ይክፈላችሁ። እኔ የምረዳው በሁለት ዓለም አይነት ሰዎች አሉና ሶሻል ሚዲያ ላይ አሁን መንፈሳዊ ላይ ጠለቅ ብለው የሚኖሩም የሚሰሩም ሰዎች አሉ። ዓለማዊ ላይ ደግሞ ጠለቅ ብለው የሚኖሩም የሚሰሩም ሰዎች አሉና እነዚህ ዓለማዊ ላይ ያሉ ሰዎች ቁም ነገር ያስፈልጋቸዋል። እውነት ለመናገር አሁን ከቁም ነገር ላይ የሉም ማለት አይደለም። መንፈሳዊ ነገር እንትን ሆነው ሃይማኖት ያላቸው ይሄ ዓለማዊ ላይ እንትን የሚያደርጉ ሰዎች አሉ። እነሱ ያስፈልጋቸዋል። በዛ ልክ እነዛ ደግሞ አሁን መንፈሳዊ ላይ ያሉ ሰዎች ደግሞ ምንድነው ከባዱ ነገር ምን አለ መሰላችሁ? እኔ ቁም ነገሩን ደግፈዋለሁ፣ ትምህርትን ደግፋለሁ። መማር አለበት ሰው ማወቅ አለበት፣ መጠየቅ አለበት። ትምህርት ሲባል ግን አሁን እኔ እንደ አበሻ ነገሩን ስታየው ምንድነው የማዳመጥ ብቻ እድል ሊሰጠው አይገባም። ማንም ሰው ማዳመጥ ብቻ ከሆነ በጣም ከባድ ነው። ማረም ሲበዛ ችግር አለው። ስለዚህ ቁም ነገር ሲወራ አሁን ትልልቅ አስተማሪ ሰዎች አጭር ሰዓት ለማስተማር በመሃል ይሆን የሚያስቅ ነገር ጣል አድርገው የማፍታታት እንትን ያደርጋሉ፣ ህዝቡም እንዳይሰላች ማለት ነው። ስለዚህ ቁም ነገርም ሲወራ ምንድነው እኔ እንደምረዳው ሰው ያ ቁም ነገር የሚሰማ ሰው
ቁም ነገርን የሚቀበልበት ማንነት ውስጡ እንዲኖረው መደረግ አለበት። አሁን ተሰላችቶ ደብሮ ተጨንቆ ምናምን ስለሆነ አብዛኛው ሰው እዚህ ጋር የሚመጣው ሶሻል ሚዲያ ላይ የሚመጣው ሰው ስደት ላይ ያለ ሰው ነው። ስደት ላይ ያለ ሰው ደግሞ ብዙ ጭንቅ ነው ያለው፣ ብዙ ሀሳብ አለው፣ ብዙ ቁስል አለው፣ ውስጡ ድካም አለው። ስለዚህ አንዳንዴ እኔ የማልደግፈው ነገር ምንድነው ይሄ ብዙ ሰዓታት ቁም ነገር ብቻ መወራት የለበትም። በመሃል የሆነ ነገር ጣል ማድረግ ማፍታታት ያስፈልጋል። ህዝቡ አሁን ምናልባት ከተረዳችሁ ማለት ነው ውስጡ ዝግጁ መሆን አለበት። ሰው ደስ እያለው እየሳቀ ሊቀበለው ይችላል። ምንድነው ቀልድና ቁም ነገር ምናምን የሚባል ነገር አለ። አሁን ለምሳሌ ሁሉም ቀልድ መሆን የለበትም፣ አልደግፈውም። በጣም ከባድ ነው። መቀለድ የለበትም። በቁም ነገር መሃል ግን ውስጥን የሚያድስ ነገር፣ የሚያስቅ ፈታ የሚያደርግ ነገር፣ ይሄ የሆነ ነገርን የሚያስረሳ ከሌለ በጣም ከባድ ነው። እኔ የታዘብኩትን ነገር ነው፣ ይቅርታ አድርጉልኝ። ምክንያቱም አንዳንድ ሰው ቁም ነገር ማስተማር ግዴታው ሊሆን ይችላል። ያ ሰው ግን መስማት ግዴታው አይደለም። ምክንያቱም እምቢ ካለህ ምንም ልታደርገው አትችልም እኮ፣ ልታስገድደው አትችልም። ስለዚህ ግዴታ የሚመስላቸው ሰዎች አሉ። በቃ ቁም ነገር ስለሆነ እያወራ ያሉት መስማት አለበት ብሎ እንትን የሚያደርጉ ሰዎች አሉ። እማወራው ቁም ነገር ስለሆነ ብዙ ሰዓታት ማውራት አለብኝ፣ ስልችት እያለው ሰው ራሱ ማውራት አለብኝ አይነት ሰዎች አሉ። በጣም ከባድ ነው። ቁም ነገርም ራሱ ትርጉም እንዳይኖረው የሚያደርገው ይሄ ነው። ይሄ አስተማሪ የተማሪን አይምሮ መረዳት ይቀድማል ይላሉ። አሁን አስተማሪዎች በመጀመሪያ ከማስተማርህ በፊት የተማሪውን ማንነትና አይምሮ መረዳት ይቀድማል። ከዛ በኋላ ነው ትምህርትን እንትን የምታደርግበት ማለት ነው። ካልሆነ ግን ትምህርት ትርጉም የለውም። ካልሆነ ግን የምታወራው ቁም ነገር ትርጉም የለውም። ቁም ነገርነቱ ይጠፋል፣ ተቀባይነት የለውም። ስለዚህ ሰው ውስጡን እንትን ማዘጋጀት እናስተምራለን የምትሉ ሰዎች ማለት ነው ማዘጋጀት መቻል አለባቸው ብዬ ነው እኔ የማምነው። በዛ ልክ ደግሞ ብዙ ሰው ደግሞ አለ አሁን ዓለማዊ ላይ በጣም ብዙ መስመር የሳተ ሰው አለ። ሁሉም ሰው ሊረዳው የሚችል ሰው ይሄ መስመር የሚስበትን መንገድ በጣም ለማይረባ ነገር መስመር ስተው የማይረባ ቦታ ላይ ህይወታቸውን እድሜያቸውን የሚያቃጥሉ ሰዎች አሉ። እነሱ መለስ ማለት አለባቸው። ቢያንስ ሰው መሆን አለባቸው እኮ ቢያንስ ሰው እኮ ትሆናለህ እኮ የሆነ አካል ኮፒ ነው ናቸው እነሱ እኮ። በጣም ነው የሚያሳዝነው። ያ የሚያደርጉት ነገር ከውስጣቸው አይደለም። የሆነ ቦታ ላይ ሲደረግ አይተው ይጠቅማል ይጎዳልም በትክክል ያልተረዱ ሰዎች አሉ። እነዚህ ሰዎች እንትን ማለት አለባቸው ነው የምለው። ግን ቁም ነገር ሲወራ እኔ በጣም ነው የሚያሳስበኝ። ግዴታ የሚመስላቸው ሰዎች አሉ። መስማት ግዴታ ነው፣ ትርጉም የለውም። ትርጉምነቱን ነው እያጠፋው ያለው ሰው። እንደዛ ከሆነ በጣም ከባድ ነው። በፍቃዱ ከሆነ እየሰማ ያለ ያ ሰው። ስለዚህ ትንሽ መፍታታት ያስፈልጋል። ይሄ መስመር ያላለፈ እንትን የለም። በመሀል እኮ የሚቀልዱ ብዙ ቀልዶች አሉ እኮ የሃይማኖት አባቶች የሚቀልዷቸው ፈታ የሚያደርግ ውስጥ እንትን የሚያደርግ እንትን አለ። በጣም ብዙ ቀልዶች አሉ። እንደዛ መደረግ አለበት። ስለዚህ ቁም ነገርም ቢሆን ግዴታ አይደለም። እንደዛ ብዬ ነው እኔ የምረዳው። ትርጉም እየጠፋ ስለሆነ ነው እኔ የተረዳሁት። እንደዛ ነው። ቁም ነገር ማውራት፣ ቁም ነገር ሲወራ የቁም ነገር ትርጉም ቫሊዩ ራሱ በጣም እየደቀቀ ስለሆነ ነው። ለምን ሲባል የሚሰማ ሰው ስለሚሰላች እኮ ነው እንጂ እኮ የሚሰማ ሰው ፈታ ብሎ ሰምቶ ተግባር ላይ የሚያውለው ከሆነ ፍሬ ያለው ማለት ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። እኔ አውቄ አይደለም ግን የተረዳሁት ነገር ነው እና ሚዲያ ላይ የሚታይ ነገር ስለሆነ ነው። እንደዛ መሆን አለበት ብዬ ነው ማምነው። አንዳንድ ሰዎች ሰልችተዋቸው ራሱ ነው። አሁን ለምሳሌ ዓለማዊ ሰዎች ሃይማኖተኛ ለሆነ ሰው የሃይማኖት መምህር ለሆነ ሰው ክብር ይኖራቸዋል። ያ ክብር እንትን ውስጣቸው አይቀበሉትም። ጸጥ ብለው ሊያዳምጡት ይችላሉ። ማዳመጣቸው ግን ካሉበት የሚመልሳቸው አይደለም። ይሄ ሰው በቃ ከፈጣሪ ጋር ስለሚገናኝ ከኛ ይበልጣል ብለው እንጂ እነሱ ካሉበት የሚያስወጣ ነገር አይደለም። ራሱ የሚሰጠው ምክር ብዙ ነው የምታዘበው። ጸጥ ይላሉ፣ ይከበራል ምናምን፣ ግን ትርጉም የለውም። የሚሰጠው ምክር ምናምን ትርጉም የለውም አንዳንዴ ቦታ ላይ ማለት ነውና መጠንቀቅ ያስፈልጋል ማለት ነው ባጭሩ። እኔ ቁም ነገር ካበዛው ሰይጣን ይቀየመኛል። ሰይጣን ደግሞ መቀየም የለበትም።
እሺ ባቢ ልክ ከሆነ ኧረ ይማ ምን ጥርጥር የለውም። ከሆነ ልብ ብለህ ከሆነ እኮ እንደው ሳዙ ሄድ ሌሎች ወንድሞች እነሱ እኔ ማውቃቸው ነው ዘና ያደረጉ ነው የሚያስተምሩ። አሁን ከትምህርታቸውም ጋር እኮ ጣል የሚያደርጓቸው ንግግሮች ግልጽ ነው እኮ። ጥሩ ነው የተናገርከው። አይ አንዳንድ ቦታ ላይ ስትታዘብ ይገርምሃል። በቃ ግዴታ ነው የሚመስላቸው ሰዎች አሉ። በዚህ ዘመን እንደዛ አድርገህ ሀሳብህን የመሸጥ ቦታ የለውም። በጣም ከባድ ምቹ የሆነ ትውልድ ነው ያለው። ቀስ አድርገህ እያዋዛ እያሳሳቅ ምናምን ነገር ካልሆነ ከባድ ነው፣ አይቻልም። እንደዛ አድርገህም ከተሳካ ነው ራሱ በጣም ከባድ ነው። ዘመኑ ራሱ ይዋጋሃል። ስለዚህ ጥበብ ያስፈልጋል ማለት ነው ባጭሩ። አመሰግናለሁ ቅዱሳን። ሱሱ የለሽም፣ ሰዎች መግባት ትችላላችሁ። ክርስቲያንን የሚሉ ሰዎች ግን ለምንድን ነው እኛን የሚፈሩን? ለምንድን ነው? እኔ ጥያቄ የሚሆንብኝ ሁሌ ገብተው ለምን የሚኮሩበት ከሆነ እምነታቸው ገብተው ለምን አያወራም? እኔ ጋር ምንድን ነው ችግሩ? አሁን 665ቶች የትም ቦታ አይገቡም። ለምን ሲባል ስለማይመጥናቸው ነው። እናንተ ግን ለምን አትገቡ ነው? ክርስቲያን የምትሉ ሰዎች ለምን አትገቡ? ግቡ። ክርስትናን የምትኮራበት ከሆነ እውነት ነው ብለህ የምታምን ከሆነ ገብተህ በልብ በሙሉነትን ነው መስበክ ያለብህ። ካልሆነ ግን እየተርመጠመጥክ የሆነ ቦታ ላይ ተጠግተህ የምጥለው ነገር ምንም ትርጉም የለውም። እንያችሁ ፊት ለፊት ሰዎች ጋር ስትፋለሙ እንያችሁ ቤት ዘግተህ እየተሳደብክ እንደዚህ ተደረገ ስለ ስፐርም እያወራ የምታረጋግጠው እውነትነት የለም።